ነገር ሳይነግርሽ ቀረ? አይ ምንም ነገር አልነገረኝም። ደህና ነኝ ከማለት ውጭ ምንም ነገር መናገር አልፈለግም። እማዬ ትናንት እኮ ብታይ ማለት ነው አባዬ ውጭ ጋብዘኝ አልኩት። ከዛ በቃ ምንም ነገር ብጠይቀው በቃ ምንም ነገር ብለው ሊነግረኝ በቃ አልፈለግም። ምንም ነገር አልነገረኝም። አይ ድካሜ ቢልሽ ለእኔ ያልነገረኝን ላንቺ ምን ብሎ ይነግርሻል? እኔ ግን እማዬ በቃ አባዬ መናገር የማይፈልግ የሆነ ከባድ ነገር የገጠመው ነው የሚመስለኝ። አዎ ደብሮኛል። እኔ እኮ ከፍቶኛል እና ለምን አብረሽኝ አልጠጭም እንዴ? ዛሬ እኮ ነው የደበረኝ፣ ነገ ላይደብረኝ ይችላል። ስለዚህ በቃ ነገ ይሻላል። እሺ ምን ሆነሽ ነው እንደዚህ የደበረሽ? እናትና አባቴ ተጣልተው። ለዛ ነው ትምህርት ቤት ያልሄድሽው? አዎ ይኸውልሽ መጣ ሰው ሆኖ የማይጣ እንዴ ቆይ ታናናታ ሰላም ሰጠች ነገር ካላዩ እኔ በጣም ደካማ ነኝ ማለት ነው። ዛሬ ቆልፋት ሄድክ ታለ ደግሞ ነገ አደግማትም። እሺ እንዴ ደግሞ ጭራሽ ከኒ ተብቆ እኮ ለዳጣ ሊያሳያት ነበር እንዴ። የማን መጫወቻ ነው እንዴ? ወይኔ አብጌል አቶ ደረጀ የደረሰበትን ፈተና ሁሉ እንግዲህ በድል እየተወጣው ይገኛል ማለት ነው። ቤተሰቦቻችን በጣም ካቅም በላይ ሆኖበት እንግዲህ ለብዴት ያደረሰው ጭንቀትና ችግር ውስጥ ነው የገባው ደረጀ። እንግዲህ ያለፈው ሲገርምሽ ያንቀቀል ደግምሽ እንድሉ እንግዲህ የመጀመሪያው የዳጣ ጉዳይ ሲያሳስበው፣ ሁለተኛ እንግዲህ ሰላም የልጄ አባት አንተ ነህ፣ የተረገዘው ልጄ የዳጣ ወንድም ያንተ ልጅ ነው በማለት እንግዲህ ትልቅ እየሸከም አሸክመው ነበረ። እንግዲህ እሱንም እንዴት አድርጎ መቋቋም እንዳለበት ከአቅሙ በላይ የሆነበት አቶ ደረጀ ግን ነገሮችን እንግዲህ በራሱና በራሱ በማድረግ እንግዲህ መጨረሻ በድል ለመወጣት የቀሩት ትንሽ እንትኖች ናቸው ማለት እንችላለን። አሁን ነገሮችን ማመቻቸት፣ ምክንያቱም እሱ ከስሜታዊነት ከወጣ ነገሮችን ለማስተካከል ይህን ያክል አይቸገርም ብለን ተስፋ እናደርጋለን። ለሰው ልጅ ትልቁ ነገር በቃ ነገሮችን ስንሰማቸው የምንቋቋምበት አቅምና ችሎታው ከሌለን ሁሉም ነገር እዛ ቦታ ላይ ይደፈርሳል። ውሎ ካደረ ግን አንደኛ አርቀን ማሰብ እንችላለን፣ ሁለተኛ ደግሞ ነገሮችን በጽሞና ወይም ደግሞ በጥበብ ማየት እንችላለን፣ አርቀን በመነጽር ማየት እንችላለን እና በዛ ምክንያት እንግዲህ አቶ ደረጀ ዛሬ ያለበት ላይ በጣም ተረጋግቷል። እንደምታዩት በቃ በባለፈው ክፍል ላይ በቃ ምንም ነበር የማይሰማው፣ ሲሄድ እንደብድ ነው፣ አይበላ አይጠጣ፣ በቃ እያንዳንዱ ነገሩ እያንዳንዱ እርምጃው በጣም ነበር የሚያስፈራው። በቃ አለ አይደለ ቤት ውስጥ ያለው ቤተሰቡ ሞላው ቤተሰቡ ተጨንቆ ነበረ። ከማርታ እስከ ውሃ ድረስ እንግዲህ ሁሉም ሰው ሲያለቅስ ነበረ። አብጌልም ደግሞ በምትችለው ነገርዮሹን ሚስጥሩን ለማስወጣት እንግዲህ ና ሻይ ቡና ጋብዘኝ ብላ ይዛ ሄዳ ባለበት እንግዲህ ሚስጥር ለማስወጣትም ብዙ ነገር እየሞከረች ነበረ፣ ግን አልተሳካላትም። ያው ደረጀ እንግዲህ እንኳን አይደለም ለሷ ቀርቶ እንግዲህ ለማርታ መናገር ፈቃደኛ አልሆነም። ምክንያቱም ይሄን ነገር ስትሰማ ማርታ አንደኛ የሆነ አደጋ ቢደርስባትስ በድንጋጤ የሆነ ነገር ብትሆንብኝስ፣ ሁለተኛ ደግሞ እንዴት አድርጌ የሚለው ነገር ሐሳብ ስለነበረው በጣም ሲጨነቅ ሲያስብ ነበር የቆየው። ግን በመጨረሻ ነገሮችን አሁን ወደፊት በፕላንና በፕሮግራም ማድረግ እንዳለበት ገብቶታል። አሁን ተረጋግቷል ማለት ነው። ያው ሰላም ከዚህ ቤት ወጣለች፣ ለመውለድ ሄዳለች ማለት ነው። እንግዲህ በሰላም ወልዳ እንደምትመለስ ተስፋ እናደርጋለን። ያው ደረጀም እንግዲህ ድጋሚ ወደዚህ ቤት እንዳትመለሽ ነው ያላት። እሷ ግን እንዴ ምን ማለት ነው? መሄደው እኮ ለወልዲ ነው እንጂ ዘው ልቀመጥ አይደለም። ሲቀጥል ደግሞ የሁለት ልጆቹ እናት እንደሆንኩኝ አትርሳ እያለች ነበር። እና ታዲያ እኔ ምን አገባኝና አሁን ስለሱ እኔ ምን ይመለከተኛል እያላት ነበርና አንዴ ቀላል ይመለከታል፣ አንዴ ሁለት ልጆች እናት ማለት እነዚህ ሁለት ልጆች የዚህ ቤተሰብ አባል ናቸው፣ ለዛውም ደግሞ የዚህ ቤት ተዋራሾች ናቸው እያለች ነበርና ደረጀ አሁን ስለ ዋራሽ ስለ ተወራሽ የሚወራበት ሰዓቱ አይደለም። የሚገርመው ነገር አሁን እሱ የሚያወራበት ስለ ገባበት ጭንቀት እንዴት መውጣት እንዳለበት ከማርታ ጋር በጥፋቱ እንግዲህ በጣም ተጸጽቷል ደረጀ ማለት። ምክንያቱም ያው ምንም ባይጸጸት ነው የሚገርመው፣ ግን ተጸጽቶ የሚያመጣው ነገር የለውም። ነገሮችን ማስተካከል ባለበት አቅሙ ማስተካከል ካልሆነ በስተቀር ሌላ ምንም አማራጭ የለውም። ግን የሚችለውን ያክል እየሞከረ ነው የሚገኘው አቶ ደረጀ። በዚህም እንግዲህ ማርታ
በቃ በጣም አላስጨነቀችውም ማለት አንዳንዴ ትዳር አጋሮች ብንሆን እኔ ከራሴ ጀምሮ እንደዚህ አይነት ነገሮች ሲፈጠር ተናገርከኝ ንገረኝ አለበለዚያ ደግሞ የማነግ ሌላ ነገር አለ ብዬ ብራካርዩ ማለት አይቀርም ነበረ። ግን እሷ በቃ እንዲነግራት በምትችለው በቃ ለዘብ ባለ አማርኛ ጠየቀችው። ደጋግማ ጠየቀች። ግን በቃ ምንም መናገር ሳይፈልግ ሲቀር የሆነው ነገር ምንድነው በቃ ዝም ነው ያለችው። በቃ ችግር የለውም በቃ ማርቲ ምንም አልተፈጠረም። የሆነው ነገር እንግዲህ ምንድነው ለምን አትነግረንም ስትለው አይ እንዲህ ቀላል ነገር እኮ አይደለም ማርቲ ሲላት እንግዲህ ብቻ ብዙ ነገር ሳይጠርጥራል አይደል ጋይስ ማለት እንዴት አልነግረኝ ያለው ነገር ምን ሆኖ ነው ምን ተፈጥሮ ነው ምን ሆኖ ነው በቃ ማለት እንዲቀላል ነገር አይደለም ያለኝስ የሚለው በቃ ወዲ ራሳችሁ ጥያቄውን ስታመጡት በጣም ሰፊና ትልቅ ማብራሪያ የሚፈልግ ነውና ይሄን ነገር እንግዲህ ተቋቁማ እሷም ምንም ሳትል ያው አለ አይደል በቃ ጸጥ ብላ እንግዲህ ሁሉንም ነገር እንደሚፈታው ተስፋ አደርጋለሁኝ በማለት እንትን ብላለች ማለት ነው። ያው እሷም እንግዲህ በባለፈውም ስትቃዥ ነበረ ማርቲ ማሪኝ ሰላም ማሪኝ እያልክ ስትል ነበረ። ቆይ ምንድነው የተፈጠረው ነገር ስትለው እንግዲህ እንዲመቸ ነው ያልኩት እና ቅዠት ነው አለ ቅዠት እንዴ ምን ሆነሽ ነው ማርቲ በቃ እና ሰው ሲቃዥ ያለቀ ቃዥው ያ ቅዠት እኮ ነው በቃ እንዴ ምናምን ብሎ እንግዲህ አስጠፋባት ማለት ነው። አሬ ከባድ እኮ ነው ጋይስ እና አሁን ለመገናገር በጣም ነገሮችን በጣም ቻሌንጅ አድርገውት ነው ያለፉት ደረጃ ግን አሁን ላይ ጠንካራ ሆኗል። አንዳንዴ ሁኔታዎች ነገሮች መጀመሪያ ላይ እንደሰማናቸው በጣም ኃይለኛና በጣም ከባድ ናቸው። ግን ውለን ስናድር በቃ አለ አይደለ ከጸሎትም ከምንም አንፃር ነገሮች የሆነ ሰከን ይላሉና እንግዲህ ደረጀም እሱ ነው ሄዶ ቤተክርስቲያን ጸሎት አደረገ ከአምላኩ ጋር ተነጋገረ። ከዛ በኋላ እንግዲህ ነገሮችን በእንትን ለማስሄድ እየሞከረ ነው። በእርግጥ ከባድ ነው ይቀላል የሚባል ነገር አይደለም። ግን ደግሞ ቢሆንም አሁንም የተስተካከለ ነው ማለት አይቻልም ገና ነው። ግን ቢሆንም ነገሮችን ያው ካሁን በኋላ በሁኔታው በምክንያትና በሰበብ እንደሚያስተካክል ተስፋ አድርጎ ቀጥሏል ማለት ነው። እንግዲህ ሌላው አብጌል ደረጀ ያው እንግዲህ ናታንን እንደፎከረችበት የደበቀውን ደብዳቤ አውጥተዋለች። እንግዲህ እነሱ እንኳን ሳያዩት ገና ሊፈቱ በጀመሩበት ሰዓት ላይ እሷም ተነስታ እየተከታተለቻቸው ነበረ። ከዛም እንግዲህ ናታን ያው እንዳውያችሁት ደብቆ ነበረ። ግን ቢደብቀውም የደበቀበትን ቦታ አይተዋለች። በኋላም ከዛ አንስቶ እንግዲህ ጧት ላይ ሲንቀሳቀስ ሌላ ቦታ ደብቆታል። ግን ቢሆንም ፈልጋ እንግዲህ ፍራሹ ሳይቀራት ቤቱን አልጋውን በቃ ብርክስክስ አድርጋ ሲቀጥል መጽሐፍቶቹን መደርደሪያውን ምንም አይነት የቀራት ነገር የለምና በመጨረሻም እንግዲህ አግኝተዋለች። ደብዳቤውን በእጇ አስገብተዋለች። ግን ናታን ሄዶባታል። ናታን በመጨረሻ እንግዲህ እዛ መሆኗን አውቆ ቀጥታ ወደ እሷ ጋር ነው የሄደው። እርግጠኛ ነኝ ይደርስባታል። እሷም እንግዲህ እንዴት እንደምታደርገው አልሰጥህም ማለቱ አይቀርም። እጇ የገባን ደብዳቤ መቀማት አስባችሁታል? ብዙ ተናዳ በባለፈው ክላሱን ቆልፎባት ስለሄደ ብቻ እንዴት ይቆልፋል? የአባቱ ቤት መሰለው እንዴ? እኔማ ሰራልሃለሁ እያለችው ነበርና አሁንም እንግዲህ እስከዚህ ድረስ ነው ያለውን ነገር እየሄደ ያለው። ቤተሰቦቻችን ናታን በጣም ቻሌንጅ እያደረገችው ነው እንግዲህ አብጌል ደግሞ ጭራሽ በዚህ ልክ ነው እሷ እንግዲህ አንደኛ ያኖርከው ሚስጥር ካላየው፣ ሁለተኛ ደግሞ እስከ መጨረሻ ድረስ ካልሄድኩኝ እያለች ከዛ ደግሞ አገባሃለሁ ወዴ ሳይሆን በግዴታ እያለችው ነው የምትገኘው። እንግዲህ አሁን እቺ አሁን ልትገባ ቀርቶ ጋይስ ልትገባ ቀርቶ ጉርብትናው ራሱ በጣም ነው የሚያስፈራው። እንግዲህ ዳጣም ለማየት ደብዳቤውን ጓጉታ ነበረ አልቻለችም። ምክንያቱም አብጌል ስለመጣይ ማለት ነው። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት ቤተሰቦቼ። ላይክ አትርሱ፣ ላይክ አድርጉልኝ ቪዲዮችዬ። አብራችሁ ስለሆናችሁ እስካሁን ድረስ አመሰግናለሁ። መልካም ቆይታ። ባይ ባይ። ወዳችኋለሁ ቤተሰቦቼ።